የተሞገሰች ሴት ናት የምንለው በባህሪዋ ነው። ሌዲ እንደዛ ነው። አታገኛትም፣ በቀላሉ አትገኝም። የእናቱን ሞት አስረስተዋለች፣ በጣም ደስተኛ አድርገዋለች። አንድ ቦታ ከገባች ሰው ሁሉ ወሬውን አቁሞ ሊያየት ይችላል። አጭር ቀሚስ ስለለበሰች ምናምን አይደለም፣ ግን የሚስብ ካፕቲቬት የሚያደርግ ነገር አለ። አድምረብል ሴት፣ ድሃ አትንቅ። እያንዳንዱን ነገር አትጠራጠር። አንዳንዴ መጠራጠር ጥሩ ነው። ለአንድ ወንድ የተለየች ሴት ነች። እንደገና ድንግል መሆን ትችላለች። ቨርጂኒቲ ባይ ሪፔንታንስ የሚባላል። አንዲት ሴትንም ሌዲ ናት፣ የተሞገሰች ሴት ናት የምንለው በባህሪዋ ነው። ካራክተር ኢዝ ኤቭሪቲንግ ይባላል። ችሎታ ከፍታ ላይ ሊያወጣህ ይችላል፣ ከፍታ ላይ የሚያቆይህ ግን ካራክተር ነው ይባላል። እና በደንብ ተረድተውት እንዲከተሉ ሞዴሊንግ የሚባል ነገር አለ በሳይኮሎጂ። አንድ ሰውን ተወስጂና የዛን ሰው ህይወት እያየሽ ከዛ የምትማሪው ነገር ሞዴሊንግ ይባላል። ያንን ሰው ሮል ሞዴል ይሆናል ማለት ነው። ከሴቶች አንድ እናነሳና ሌዲ ምን አይነት ሴት እንደሆነ እናያለን። ከሴቶች እኔ የመረጥኩት ርብቃን ነው። ርብቃን ታውቂያታለሽ? ሬቤካ ነች። የስሟ ትርጉም ካፕቲቬቲንግ ማለት ነው። ካፕቲቬቲንግ ማለት ርብቃን አይተሻት ታስደነግጥሻለች። ይሄ ሰዎችን አቴንሽን በሙሉ ትይዛለች። አንድ ቦታ ከገባች ርብቃ ሰው ሁሉ ወሬውን አቁሞ ሊያየት ይችላል። አጭር ቀሚስ ስለለበሰች ምናምን አይደለም፣ ግን የሚስብ ካፕቲቬት የሚያደርግ ነገር አላት። በጣምም ውብ ነች። ታሪኩ ግን ምንድነው? አብርሃም አለ አባት፣ የአብርሃም ልጅ ይስሐቅ አለ። ይስሐቅ ሚስት እንዲያገባ ፈልጓል አብርሃም አባቱ። ከዛ ሎሌውን ይጠራውና እዛ ዘመዶች ያሉበት ሀገር ትሄድና ለልጄ ሚስት ፈልግ ይለዋል። ከዛ ያስምለዋል። ከሀገሬ ካልሆነ እንዳታመጣ ብሎ ያስምለዋል። ከዛ እኔ ባገኛትና እምቢ ብትልስ፣ ለልጅ ለይስሐቅ የምትመጣዋ ሴት እምቢ ብትልስ ይለዋል። አይ በዘመን ያገለገልኩት እግዚአብሔር መልአኩን ከፊትህ ይልካል፣ ስለዚህ እምቢ አትልም እና ሄደህ አምጣ ይባላል። ስለዚህ አሁን የአብርሃም ሎሌ መንገድ ጀመረ። ከመጀመሩ በፊት ጸለየ። በቃ ለጌታዬ ልጅ የምትሆነዋን ሚስት እንዳገኝ እርዳኝ ብሏል። ከዛ ደግሞ ውሃ አጠጭኝ የምላት አንተም ጠጣ ግመሎችህንም አጠጣለሁ የምትለኝ እሷ ትሁን አለ። አሁን ግመሎች ይዞ ነው የሚሄደው፣ ስጦታዎች ይዟል፣ ጉዞ ጀምሯል። እሺ አሁን የአብርሃም ሎሌ ሄደ። ሴቶች ውሃ ሊቀዱ መጡ። ከዛ አንድ በጣም የምታምር ሴት አየና እቺ ልትሆን ትችላለች ብሎ ውሃ እስቲ አጠጭኝ አላት። ከዛ አሁን እሷ ውሃ ልትቀዳ ነው የመጣችው። ለምን ብላ ነው የማታውቀውን ሰው ውሃ የምታጠጣው? ስለዚህ ሌሎቹ ሴቶች ቢሆኑ አረ እኔ ለራሴ በእንስራ ለራሴ ለቤተሰቤ ውሃ ልቀዳ ነው የመጣሁት ደግሞ ማለት ነው ያለባት። ግን ምልክት ጠይቆ ስለነበረ ውሃ አጠጭኝ ሲላት ርብቃ ምን አለችው? ውሃ ቀዳለሁ፣ አንተም ጠጣ፣ ለግመሎችህም ውሃ ቀዳለሁ አለችው። እሷ ነች አለ። ምልክት ጠይቆ ስለነበር እሷ ነች አለ። አሁን ልክ እዚህ ጋር እናቆምና አንድ የሌዲ የተሞገሰች ሴት ባህሪ እናገኛለን። ምን? ሰው አክባሪ ናት። ሌዲ የምትባለው ሴት ሰው የምታከብር ነች። አንዳንድ ጊዜ የሚያስደነግጡ ነገሮች ያሉ ሴቶች አካባቢ፣ ለምሳሌ በኑሮ ያነሰ ሰው ሲመስላቸው ንቀት፣ ሰራተኛ ላይ በጣም ንቀት፣ ዘበኛ ካለ ዘበኛው ላይ ንቀት። ማለት የሥራውን እየሰራ ነው እንትን አርገድዛ እንትን አርግ ይሉታል። እንደ ሰው ያናግሩትም። ምን አለበት በሰላም ብታናግረው? ሰራተኛዋንም ቤተሰብ እየሰራች ነው፣ አክብራ ልታናግራት በሚገባት በፍቅር ልታናግራት ትችላለች። ውጪ እንዲህ አድርጊ ምናምን አድርጊ። ከዛ ገንዘብ ያለው ሰው ደግሞ ሲሆን፣ ስልጣን ያለው ሰው ደግሞ ሲሆን፣ ታዋቂ ደግሞ ሰው ሲሆን፣ እዛ ጋር ደግሞ ሌላ ሲሆን፣ የተከበረች ሴት ሌዲ፣ የተደነቀች ሴት፣ አድምረብል ሴት ድሃ አትንቅ። በኑሮ ያነሰ የመሰላትን ሰው አትንቅ። ዘበኛዋን አትንቅ። ቆሞ የሚያስተናግዳትን ዌይተር አትንቅ። ስለዚህ ሰው አክባሪ ነች ሴት። ይሄንን ሰውዬ ምንም አይደለም ግን አክብራን ያናገረችው። ሰውን አክባሪ ሴት፣ ድሃ የማትንቅ የማትጸየፍ ሴት እሷ ሌዲ ነች። ሁለተኛ ምንድነው የምታየው እዚህ ጋር? ሲጠይቃት ውሃ ጠጭኝ ሲላት ውሃ ጠምቶታል። ስለዚህ አዝና ነው።
ያጠጣቸው። ሌዲ የምትባል ሴት አዛኝ ናት። ሁለተኛው ነጥባችን ነው። ኮምፓሽኔት ናት። ወንድሜ ትላለች፣ እህቴ ትላለች፣ ትራራለች። ልቧ ሩህሩህ ነው። ስለዚህ በርህራሄ የምትመላለስ ኮምፓሽኔት የሆነች ሴት ነች። ለሰው ታዝናለች። ሰው ሲጎዳ ታዝናለች። እንባዋ ይመጣል። የሰው ሐዘን ይሰማታል። የሰው ፔን ይሰማታል። እንዲህ አይነት ሴት የተደነቀች ነች። ከዚሁ ጋር ተያይዞ ሶስተኛው የምታየው ሰውየውን አጠጣቸውና ግመሎቹን አጠጣች። ግመል በአንድ ጊዜ ብዙ ሊትር ነው የሚስበው። እሷ ግመሎቹ እስኪረኩ ድረስ አጠጣቻቸው ይላል። እየተመላለሰች እየቀደች ግመሎቹን ስታጠጣ ነበር። ስንት ግመሎች እንደነበሩ አላውቅም፣ ግን አትሊስት የሚፈልጉትን አግኝተዋል። ስለዚህ ሶስተኛው ምንድን ነው? ደግ ናት፣ ጀነረስ ነች፣ ያላትን ታካፍላለች። ሌዲ ዝም ብላ የተቀመጠ ልብሶቿን ዝም ብላ አስቀምጣ እንደዚህ ደድራ አታስቀምጥም። ተሰበስብና ደግሞ የተወሰነ ጊዜ አውጥታ ቢያንስ የማትፈልጋቸው ልብሶች ትሰጣለች። ያላትን ታካፍላለች። ቤቷ ሰው ታበላለች። ድሃ ሲለምናት መንገድ ላይ ትሰጣለች። ያላትን የምታካፍል ደግ ነች። ሌዲ የምትባለው በደግነቷ ነው። ጀነረስ የሆነች ሴት ነች ማለት ነው። አራተኛው የምናየው ምንድን ነው? ሰውየው እሷ እንደሆነች ሲያውቅ የወርቅ አምባር አወጣና እጇ ላይ ያረገላት፣ አምባር አረገላት፣ ቀለበት አደረገላት። አሁን እሷ የሁሉ ሲደረግ ሽማግሌ ነው ሰውየው። ተንኮል አላሰበችም። እሷ ነገረኛ አይደለችም። በቃ እንትን ነው። ስትሰማሽም አቃንታ ነው የምትሰማሽ። እንዲህ ማለት ፈልገሽ ነው ፊት ለፊት አትናገሪም እንዴ? ለምን እንዴት ያለሽ እንዲህ ልትይኝ ፈልገሽ ነው ምናምን አትልም ርብቃ። በቃ የተነገረውንም ለውጣ አቃንታ ቀነች፣ የዋህ ነች። ይሄ ነገር ውስጥ አትገባም፣ ሹክሹክታ ውስጥ አትገባም። በቃ ነገሩ እንደዚህ ብለሽ እንዲያ ብለሽ አሁን ሴቶች ይጣላሉ፣ ይታረቃሉ፣ የተጣሉበትን ነገር ግን ስትመለከች በጣም ሲሊ ነው። እንደዚህ ብለሽኛል፣ እንደዚህ አስበሻል ነው ሁሉ። ርብቃ የዋህ ነች፣ ቀን ነች። ስለዚህ ፖዚቲቭ ሆና ነው የምትኖረው። እንደውም ብዙ ጊዜ ነገር ሁሉ አይገባትም ርብቃ። አሁን አንቺ ምነው ወፈርሽ ለማለት ፈልገሽ ምነው አንቺ ከሳሽ እንደዚህ ብታጥ አይደል ከሳው አይደል ምናምን ነው የምትለው። የዋህነት አላት፣ ቅንነት አላት። ስለዚህ አራተኛው ነጥባችን ምንድነው? ቅን መሆን፣ የዋህ መሆን፣ ነገር ውስጥ አለመግባት፣ ነገረኛ አለመሆን። ይሄ የሌዲ ባህሪ ነው። ከዛ ምን ሆነ? ገባች ቤቷ፣ አምባሯ ታየ፣ ወርቋን አዩ። አባቷና ቤተሰቦቿ ያንን አዩ። ከዛ ነገረቻቸው። እንደዚህ አይነት ሰው መጥቶ የአብርሃም ሎሌ ነኝ አለ፣ እዛ እንዲህ ብሎኛል ብላ ነገረቻቸው። ከዛ እነሱ እሱን ግባ አሉት፣ ጋበዙት፣ ሐሳቡን አቀረበ። አባቴ ጌታዬ እንደዚህ አብርሃም እንደዚህ ነው፣ እግዚአብሔር አበለጸገው፣ አሁን ልጅ አለው ይስሐቅ የሚባል እንዲያገባ ይፈልጋል። ስለዚህ ወደ ዘመዶቼ ሄድና ለልጄ ሚስት አምጣ ብሎ የኔ መጣሁት አላቸው። ምን አሉት መሰለሽ? ነገሩ ከእግዚአብሔር ዘንድ መጥቷልና ክፉም በጎም ልንመልስልህ አንችልም ማለት። ስለዚህ እንስማማለን ማለት ነው። ከዛውን ርብቃ ትሰማለች፣ ተጠራች። ከዚህ ሰው ጋር ትሄጃለሽ ብሎ ጠየቋት። እሄዳለሁ አለች። ለምን እንደሆነ ታውቂያለሽ? የእግዚአብሔር ፈቃድ መሆኑን ታውቃለች። ስለዚህ አምስተኛው ነጥባችን ምንድነው? ለፈቃዱ የምትገዛ ፈጣሪን የምትፈራ ሴት ነች ማለት ነው። ስድስተኛው አሁን ይሄንን ሰውዬ አምነዋለች፣ ከሱ ጋር ልትሄድ ነው። አምነዋለች፣ ትረስት አድርጋለች። ሌዲ ትረስት ታደርጋለች፣ ሰዎችን ታምናለች። እያንዳንዱን ነገር አትጠራጠርም። ግን አንዳንዴ መጠራጠር ጥሩ ነው፣ ግን ከመጠን በላይ ደግሞ የሚጠራጠሩ ሰዎች አሉ፣ ሴቶች አሉ። ከመጠን በላይ ሰራተኛዋ ምንድነው ያደረገችው? እንደዚህ ምንድነው እሱ ምን ሊያደርገኝ ፈልገው ነው? እንዴት እንደዛ ሆኖ ነው? ፈጣሪን ትረስት ማድረግ፣ ከዛ ደግሞ ቱ ሳም ኤክስቴንት ደግሞ ሰዎችንም ትረስት ማድረግ ያስፈልጋልና ትረስት ታደርጋለች። ከእግዚአብሔር ዘንድ መጥቷላለች፣ እግዚአብሔርን አመነች። ከዛ በጣም ደስ የሚለኝ ነጥብ ጋር ደረስኩ። ርብቃ ለአንድ ወንድ የተለየች ሴት ነች። ሌዲ የምትባለው የተሞገሰች ሴት ለአንድ ወንድ የተለየች ሴት ነች። ምን ማለት ነው? ወይ
አግብታለች፣ አንድ ባል አላት፣ እሱ ነው በቃ የአንድ ወንድ ነች፣ ሌላ የለም። እጮኛ አላት፣ እጮኛዋ እሱ ነው ፔሪድ፣ ሌላ ሰው የለም። ከዛ እጮኛም ከሌላት ባልም ከሌላት ራሷን አዘጋጅታ የተቀመጠችው ለአንድ ወንድ ነው። በቃ ለአንድ ሰው ተፈጥሮ ነው፣ እግዚአብሔር ያዘጋጀው ነው። አንድ ሰው ወደ እሷ ይመጣል፣ ወይ እጮኛ ይዛለች፣ የሱ ነች፣ ወይ አግብታለች፣ በቃ ትዳሯን አክብራ ነው የምትኖረው። ወይም ደግሞ አላገባችም፣ ግን እየጸለየች ያለችው ለአንድ ሰው ነው። አሁን ርብቃ ለአንድ ሰው ተዘጋጅታ ነው የተቀመጠችው። ለሌሎች ወንዶች አቬለብል የማትሆን ሴት፣ ከሌሎች ወንዶች ጋር እንደውም ፍለርት የማታረግ ሴት፣ እንደዚህ አይነት ሴት ሌዲ ነች እና የአንድ ወንድ መሆን አለባት። በነገራችን ላይ አንዲት ሴት ናቹራሊ ቨርጂን ልትሆን ትችላለች። ከዛ ግን የተለያዩ ነገሮች አሳልፋ ከወሰነች እንደገና ድንግል መሆን ትችላለች። ቨርጂኒቲ ባይ ሪፔንታንስ የሚባላል ማለት በንስሐ የሚገኝ ድንግልና አለ። ከዛ ከአሁን በኋላ ደግሞ ለአንድ ሰው ተለይቻለሁ፣ አንድ ሰው ጠብቃለሁ፣ አንድ ሰው አገባለሁ፣ የአንድ ሰው ነው መሆነው ካለችና ንስሐ ከገባች ቨርጂኒቲ ባይ ሪፔንታንስ በሚለው ተመልሳ ድንግል መሆን ትችላለች። አሁን ይዟት መጣ። የአብርሃም ሎሌ ርብቃን ይዞ መጣ። ደንገጥሮቿም አብረው እየመጡ ነው። ከዛ ከሩቅ ይስሐቅን አየችው። ያ ማን ነው አለች። ያማ ጌታዬ ነው ማለት የምታገቢው ሰው ነው ሲላት ፊቷን ሸፈነች። ከዛ እንደተሸፈነች ነው ያገኘችው። 8ኛ ነጥባችን ይሄ ነው። የተሸፈነች ናት። ዲስከቨር የምትደረግ ናት። በአንድ ቀን ተገናኝታ እንድድብላም ብላ መኝታ ቤት የምትገባ አይደለችም። ሆቴል የምትገባ አይደለችም። ይሄ እንትኑን ቢያውቁት አሁን እኔ እንደ ወንድ ለሴቶች ኤክሳይትመንቱን ቢያውቁት ደስ ይለኛል። ኤክሳይትመንቱ ምንድነው? አንድ ወንድ አንድ ሴትን ተዋውቆ ከዛ በኋላ አብራት ሻይ ጠጥቶ በዛ ተገርሞ ደስ ብሎት ከዛ ቻው ሲላት እንደ ስለጨበጣት ወይም እንደው ሲተላለፉ በድንገት እጇን ሲነካት ተገርሞ እጇን ስለነገራት ገርሞት ደስ ብሎት ኤክሳይትድ ሆኖ ቆይቶ እንደው ሰላም ሲላት ሁሉ እዚች ጋር ስሟት በጣም ተደስቶ ይሄ ስቴፕ ባይ ስቴፕ አስጠብቃ የሚሆን ነገር ሲሆን ደግሞ በእውነተኛ ሪሌሽንሺፕ ከዛ በትዳር ሲሆን በጣም ወንዱ ኤክሳይትድ ነው የሚሆነው። በጣም የሚያከብራት እንደዛ ነው። ዲስከቨር መደረግ አለበት። አሁን እሷ ተሸፍና ነው የገባችው። ይስሐቅ መግለጥ አለበት፣ እሱን ገልጦ ማየት አለበት። ቀድማ ግን እሷ ተሸፍናለች። እንደዛ ዲስከቨር የምትደረግ ደረጃ በደረጃ እንጂ ከተዋውቃ እንደው ቡና ጠጥታ ራት በልታ ከዛ ሄዳ ሆቴል እምትተኛ ባትሆን፣ ውድ ብትሆን፣ ራሷን ብታስወድድ ለሷ ጥሩ ነው። ሌዲ እንደዛ ነው። አታገኛትም፣ በቀላሉ አትገኝም። የመጨረሻው ነጥባችን በጣም ደስ የሚለኝ ይስሐቅ ርብቃን ይዞ ወደ ቤት ገባ። ከዛ ምን ይላል? የእናቱን ሞት ረሳ ይላል። እናቱ በጣም ክሎዝ ነበረች ለሱ እና የእናቱ ሞት አስረሳችው። ረጅም ዘመን ያዘነበትን የእናቱን ሞት ረሳ። ምን ብታረገው ነው? እንዴት ምን አይነት ሴት ብትሆን ነው? በቃ የእናቱ ምትክ ሆናለች። ሐዘኑን አስረስተዋለች። አዲስ ጅማሬ ሆናለታለች። በጣም በጣም አስደናቂ ነው። የእናቱን ሞት ረሳ ይላል። አብርሃም ከአንድ በላይ ሴቶች አግብቷል። የራሱ የይስሐቅ ልጅ ያዕቆብ 4 ሴቶች አግብቷል። እነ ዳዊት 10 ምናምን ሚስቶች አግብቷል። ይስሐቅ አንድ ሚስት ነው ያገባው። ርብቃን አገባ። ሌላ ማንም አላስፈለገውም። ዓለም ሆነችለት። ከዛ በቃ ሌላ ይችላል እኮ መብቱ ነው እኮ በዛ ዘመን እኮ ይፈቀዳል። አልፈልግም፣ አላገባም። የእናቱን ሞት አስረስተዋለች። በጣም ደስተኛ አድርገዋለች። እና ሌዲ እንደዛ ነች። ሐዘን የምታስረሳ ነች እንጂ ዝም ብላ እየተጨቃጨቀች ደግሞ ሐዘንሽን የምታመጣ መሆን የለባትም።